የዘንድሮ የዓለም የኢኮኖሚ ፎረም በስዊዘርላንድ ዳቮስ አንዳች አዲስ ነገር ከፍ ብሎ ተሰምቷል። ትልቅ አጀንዳ ሆኖ ቀርቧል። ቦርድ ኦፍ ፒስ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን መልሶ ለማቋቋም እንዲሁም የጋራ የሰላምና ኢኮኖሚያዊ ጉዳዮችን እንማከርበታለን 3 ዓመታትንም ይዘልቃል ሲሉ ያቀረቡት ሐሳብ በበርካታ ጉዳዮች አነጋጋሪነቱ ቀጥሏል። በተለይ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዴት በዚህ የሰላም እቅድ ውስጥ እንዴት ተካተቱ? የሩሲያው ፕሬዝዳንት ቭላዲሚር ፑቲንስ ቢሆኑ እንዴት እሳቸውስ ተጋበዙበት? የሚሉ ጥያቄዎች አነጋጋሪ ሆነው ቀጥለዋል። በአንዳንድ ሀገራት የለም በዚህ ቦርድ ላይ አንካተትም አንካፈልም ብለዋል። ሌላው አነጋጋሪ የሆነው ጉዳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እስኪ ላስብበት ብለዋል እንጂ በቦርዱ አልተካተቱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለጋዛ ሰላም ብቸኛውና አይነተኛው ሰው እኔ ነኝ፣ እናንተም የዚህ ቦርድ አባል ሁኑ ሲሉ ጥሪ ያቀረቡ ይገኛል። ነገር ግን ይህ የሰላም ቦርድ ጉባኤ ትችትና ጥያቄም እየቀረበበት ይገኛል። የዓለም አቀፍ የሰላምና ደህንነት ተቋማት እንዲሁም የሰላምና ጸጥታ ተቋማት ዛሬ ላይ የገላጋይ ዳኝነታቸውና መፍትሄ ሰጪነታቸው አሊያም ገሳጭነታቸው አሁን እዚህ ግባ የማይባል ሆኖ መቅረቱ በርካቶች አሳማኝ ምክንያቶችን በማንሳት ሲተቹት ይሰማሉ። ከሰሞኑ አጣብቂኝ ውስጥ የገባውን የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶን ጉዳይ እዚህ ጋር በአሳማኝ ምክንያት ማንሳት የግድ ይላል። የአሜሪካው ፕሬዝዳንት ግሪንላንድን በውድም ይሁን በግድ የአሜሪካ 51ኛዋ ግዛት እናደርጋታለን ማለታቸውን ተከትሎ ግሪንላንድን በአባል ሀገርነት ቃል ኪዳን መሰረት ከትራምፕ ወረራና ጦር ይታደጋት ይሆን አሊያም ያንን ማሳካት ሳይችል ቀርቶ ህልውናውን በአደባባይ አጥቶ ያከትማል የሚሉ ጥያቄዎች ዛሬም ያልተመለሱ ሐሳቦች ሆነው በኔቶ ላይ ይነሳሉ። ሌላው ዓለም በምትታመስበት የሊቢያ፣ የሶሪያ፣ የፍልስጤም፣ ጋዛ ጉዳይ እንዲሁም የቬንዙዌላና የኢራን ሌሎችንም ዓለም አቀፍ ውጥረቶችና ቀውሶችን ማንሳት ይቻላል። በተለይ በጠራራ ፀሐይ ሀብት ንብረታቸውን ሳይሆን ከሳሎናቸው መሪያቸውን የተነጠቁት ቬንዙዌላውያን ጉዳይ የሉዓላዊነትና የህገ መንግስታዊ ጥያቄዎች በአደባባይ ተነስተዋል። የሰብአዊም ይሁን ህገ መንግስታዊ የሉዓላዊነት የጥሰት ተጠየቅ ያልቀረበባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ሆነ ተያያዥ ጉዳዮች ይህ የቬንዙዌላ የሉዓላዊነት ጥያቄ ተነስቶ መቅረቱ መሪያቸውም በእስር መቆየቱ አነጋጋሪ ሆኖ የዓለምን ፍትሐዊነት ጥያቄ ውስጥ ከቶታል። የተባበሩት መንግስታት ድርጅት በታሪኩ አሁን እንዳለበት ጊዜ ጥያቄ ውስጥ ወድቆ አያውቅም እየተባለም ይገኛል። ታማኒነቱም ቢሆን እያጣ መምጣቱ ዓለም አቀፍ የመንግስታቱ ድርጅትነት የአሜሪካን ፍላጎት ብቻ የሚፈጸምበት ሆኗል ሲሉ የሚወቅሱ በርካታ ናቸው። ዓለም ከጸጥታው ምክር ቤት ያተረፈችው የፍትሐዊነት ማረጋገጫዎች ውሃ የሚያነሳ የጉባኤውን መርህ ተከትሎ የሚከናወን አይደለም በሚል በተደጋጋሚ ሲኮንንና ሲተች ሰነባብቷል። አሁን ጥርስ የሌለው አንበሳ ነው ሲሉ የሚኮንኑትና የበላይነቱና አስፈጻሚ ነቱ ላይ ጥርጣሬዎች በስተው ይታዩበታል። አሁን ላይ ታዲያ ዓለም በአዳዲስ ጉዳዮች በተሞላችበት በዚህ ሰዓት በተለይ በአሜሪካው ፕሬዝዳንት ፊት አውራሪነትና አወዛጋቢ በሆነው የውጭ ፖሊሲዎቻቸው በርካታ ሀገራት መወዛገባቸውን ቀጥለዋል። በተለይ በ1 ቢሊዮን ዶላር መዋጮ የሚደገፈው ሰላምና የጋራ ኢኮኖሚያዊ ጉዳዮች ላይ ትኩረቱን የሚያደርገው የተባለለት የዶናልድ ትራምፕ አዲሱ የሰላም ቦርድ እቅድ በአነጋጋሪነቱ ቀጥሏል። ይህንንም በስዊዘርላንድ ዳቮስ ይህ አስገራሚ ዕለትና ቀን እንዲሁም አጋጣሚ ነው ሲሉ ንግግራቸውን በመጀመር ቦርዱንና የሰላም እቅዱን አስተዋውቀውታል። And many countries have just received their notice, and everybody wants to be a part of it. And we'll work with many others, including the United Nations. የሩሲያው መሪ ቭላዲሚር ፑቲን ያካትታል መባሉ በቦርዱ አነጋጋሪ ሆኗል። እስራኤልም በዚሁ በሰላም ድርድር መካተቷ በዓለም አቀፍ ተጠይቅ የቀረበባቸውን መሪዎች በሰላም እቅድ ውስጥ ማካተቱ ምን ይሉታል ሲሉ የሚጠይቁም በርካቶች ናቸው። በአንዳንዶች የሚደገፍና በአንዳንዶች ደግሞ እንደ ካናዳ ባሉ ሀገራት የምን $1 ቢሊዮን ነው አይመለከተኝም የሚያስብል ተቋምም
ገጥሞታል። ገና ከወዲሁ ለጋዛ የሰላም መፍትሄ ያመጣል፣ የጋራ እድገትና ሰላም ላይ ያተኩራል፣ በስልጣን ላይ ብሆንም ባልሆንም እኔ የማዝበት ድርጅት ይሆናል፣ ኮሚቴዎችም ይኖሩታል የተባለው ተቋም ዓለምን ለዘመናት በአንድነት የያዘውን የተባበሩት ሀገራት ድርጅት የሚጥል ሊሆን እንደሚችል ቢነገርለትም የሚኖረው ለውጥ ከቀደሞቹ ምን ይለይ ይሆን ሲሉ የሚጠይቁም በርካቶች ናቸው። ቱርክ፣ ግብጽ፣ ሳውዲ አረቢያና እስራኤል ሌሎችም ሀገራት የትራምፕን የሰላም ቦርድ እንደሚቀላቀሉ ፍላጎት በማሳየት ፈቃደኛ መሆናቸው እየተነገረ ይገኛል። ጋራ የሆነ ጋዜጣዊ መግለጫም ሰጥተውበት አረጋግጠዋል። የሰላም ቦርዱ ሀገራትን የሚጋበዙበት የራሱ የሆነ ኮሚቴና አስፈጻሚ የሆኑ የቀድሞ ጉምቱ የሀገራት መሪዎች የተካተቱበት እንደሆነም ተገልጿል። ፕሬዚዳንት ዶናልድ ትራምፕ እንዳሉት ከሆነም ደግሞ የሩሲያው መሪ ቭላዲሚር ፑቲን ቦርዱን ይቀላቀላሉ ተብሎ ይጠበቃል ሲሉ መናገራቸው ያልተጠበቀ ነገር ሆኖ እያነጋገረም ቀጥሏል። አንዳንድ የፖለቲካ አዋቂዎች ቦርዱ ውስጥ ለፍልስጤምም ይሁን ለዓለም ድምጽ የሚሆን አንድም ፍልስጤማዊ አለመካተቱ ጥያቄ ያስነሳ ሲሆን ቋሚ የቦርድ አባል ለመሆን የቀረበው የ1 ቢሊዮን ዶላር የመዋጮ ጥያቄም ቢሆን ምን ነው ይህን ያህል መዋጮ አልበዛምን አሊያም ለምን አስፈለገ የሚሉ ጥያቄዎች በርክተውበታል። አንዷ ካናዳ ነች። ጥንቅር ብሎ ይቅርብኝ በማለትም አውግዘዋለች። የስሎቫኪያው ጠቅላይ ሚኒስተር ከዓለም አቀፍ ሕግ ጋር በቀጥታ የሚላተም ነውና ሀገሬንም ሆነ እኔን ለጊዜው እለፉኝ ብለዋል። የሰላም ቦርዱን በተመለከተ ሳውዲ አረቢያ በሰጠችው አስተያየት ተርኪ፣ ግብጽ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታንና ካታር የተካተቱበትና አብላጫው አባላቱ ሙስሊም ሀገራት የሆኑበት ቡድን በጋዛ ሰላም ለማምጣት ይህ ትልቅ ከፍተኛ ተስፋ ይኖረዋል ስትልም አረጋግጣለች። በስዊዘርላንድ ዳቮስ የዓለም የኢኮኖሚ ፎረም ጉዳይ በስፋት ሲነሳ የነበረው ይኸው ጉዳይ በተለያየ ግርግርና ወከባዎች ነበረ የአሜሪካው ፕሬዝዳንት ወደ ስዊዘርላንድ የደረሱት። ደርሰውም እጅግ በተመስጦ በተሞላው የዳቮሱ ስብሰባ ላይ ለዓለም አንድ አዲስ ነገር ይዤ መጥቻለሁ፣ እነሆ አድምጡኝ ሲሉም ጉዳያቸውን በጸጥታ በተሞላው አዳራሽ ላይ አሰምተዋል። በትዝብት የሩቅ ተመልካች የሆኑት ካናዳና ዩናይትድ ኪንግደም ያለየለት ሐሳባቸው ላይ እንዳሉ ይገኛሉ። እናም የዚህ ጥምረት የአባልነት ቁጥሩ እስካሁን ተለይቶ የታወቀ ነገር የለውም። ይሁን እንጂ የሰላም ቦርዱን ዓላማ በመደገፍ የተባበሩት አረብ ኤሚሬቶች፣ ባህሬን፣ አልቤኒያ፣ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ሃንጋሪ፣ ካዛኪስታን፣ ሞሮኮና ቬትናም ቦርዱን የተቀላቀሉ ሀገራት በመሆን በይፋ ታውቀዋል። ቦርዱንም በበላይነት ይመሩታል ከተባሉ የቀድሞ ዕውቅ ፖለቲከኞችና መሪዎች መካከል የሰላም ቦርዱ ዋና ስራ አስፈጻሚ በማለት የተጠቀሱት የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይገኙበታል። ሌላው አነጋጋሪ ጉዳይ ማን በምን ይመዘናል፣ ይጠየቃል፣ ይከለከላል፣ ይታጫል፣ የቦርዱ ምዝገባ ቅድመ ሁኔታው ምንድነው በሚለው ጥያቄ ቢቢሲ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረበላቸው ቢሆንም ምንም አይነት መመዘኛ የለውም የሚለው አጭር ምላሽ በራሱ አነጋጋሪ ሆኗል። ሆኖም ከ3 ዓመታት በላይ ለሚዘልቅ ጊዜ የጋዛ ሰላም ቦርድ ቋሚ አባል መሆን የሚፈልጉ አካላት 1 ቢሊዮን ዶላራቸውን ያስጠጉና መሆን ይችላሉ የሚለው መመዘኛ እሱም ቢሆን አነጋጋሪ ሆኖ ቀጥሏል። ገንዘቡ ጋዛን መልሶ ለመገንባት የሚውል እንደሆነም ተነግሯል። የቦርዱ የዕድሜ ዘመን መሪ ትራምፕ ይሆናሉ የሚለውም ጉዳይ ሌላ ተጠይቀን አስነስቷል። ከፕሬዝዳንትነት ቢለቁም ባይለቁም ቦርዱን በመምራት የሚቀጥሉ ፊት አውራሪው እኔው ነኝ ብለዋል። ይህ ጉዳይ ታዲያ ከሌሎቹ ፍትሐዊነት ከጎደላቸው ድርጅቶችና ዓለም አቀፍ ተቋማት ጋር እዚህ ጋር ጥያቄ ያስነሳም ወይ ላሉት እውነት አላቸው የሚያስብል ሐሳብን ያጋራል። ቦርዱ ከጋዛ ባሻገር በሌሎችም አካባቢዎች ያሉ ግጭቶችን ለመፍታት እንደሚሰራ ሮይተርስ የዜና ወኪልን ጨምሮ ሲኤንኤንና አልጀዚራ በዘገባቸው አስፍረውታል። የቦርዱ ረቂቅ ሰነድም እንደተመላከተው ከጋዛ ባለፈ በሌሎችም አካባቢዎች ጉዳዩን ለመፍታት እንደሚውልም ታምኖበታል። በዚህ የቦርድ የሰላም አባልነትም ከተጠቀሱት ሰዎች መካከል የቫቲካኑ ጳጳስም ተጠቃሽ ሆነው ሰፍረዋል። ለጊዜው ስለ ቦርዱ ከተባሉት ሐቆች መካከል አንደኛው ፋውንዲንግ ኤክስኪዩቲቭ ቦርድ የሚባል ሲሆን ኢንቨስትመንትና ዲፕሎማሲ ላይ የሚያተኩር እንደሆነም ቢቢሲ፣ ሮይተርስና ሌሎችም ዓለም አቀፍ የመገናኛ ብዙሃን በስፋት እነዚህን ነጥቦች ሲያነሷቸው ሰነባብተዋል። ሌሎች ዓለም አቀፍ ሚዲያዎች ላይ በተሰጡ አስተያየቶች የዓለም አቀፍ ግዙፍ ድርጅቶች ምስረታ የ3 እና 4 ዓመታት የዕቅድና የምክክር ጊዜያትን ለመስረታቸው የሚወስድ ቢሆንም የዚህ የሰላም ቦርድ ጉዳይ ምነው ዛሬ ተቦክቶ ዛሬ ተከክቶ ዛሬውኑ ሊጋገር ፈጠነ የሚሉ ጉዳዮችን በዋናነት እያነሱ ይገኛሉ።
ታዲያ ዛሬ የሚጋገረው ጤናማ እድገትና ዘላቂ የሽግግርና የፍትህ ስርዓት ይኖረው ይሁን ወይ የሚለው ጥያቄ አነጋጋሪ እንደሆነ ቀጥሏል። ዶናልድ ትራምፕ ግን ገና ከወዲሁ ሳይረፍድባችሁ ተመዝገቡ፣ የዚህ ታላቅ ተቋምም አባል ሆኑ እያሉ እየጠየቁ ይገኛሉ። በቀጣይስ በዓለም ፖለቲካ ላይ ምን ለውጥና አዲስ ነገር ያሳየናል የሚለውን ጉዳይ በጋራ እንመለከተዋለን። ጤና ይስጥልኝ።